ለምን ይመስላችኋል? ከቤተ ክርስቲያን የወጡ ሰዎች በተለያየ ችግር ምክንያት በተለያየ በራሳቸው ምክንያት ከወጡ በኋላ የሚያንገበግባቸው ለምን ይመስላችኋል? ኮለላ ልብ እረፍት የለማ አለቃው ናቸው ከምትል መጀመሪያ እኔ ነኝ። እኔ ከዚህ ጽዋ ማህበር ከወጣው ይስተካከላል። የዚህ ሰንበት ሰላም ማጣት እኔ ነኝ። የዚህ ትዳር ሰላም ማጣት እኔ ነኝ። ትውጣልኝ ሳይሆን አንተ እኔ ነኝ። በራሳችን ሲንፍረድ እኔ ከተስተካከልኩ ይስተካከላል። ሁሌ የምጠቁመው ሰው ላይ ነው። እኔ ማለት ሲጀመር ነው ንስሐ ይመጣው። ከዚህ ታይቹ እግዚአብሔር አምላክ ሲቀጣን ዝቅ ሲያደርግ ሀገራችን እያያችሁት ነው። ኑሮ ውድነቱን እያየን ነው። ትዳሩን እያየነው ነው። ቤተክርስቲያን እያየናት ነው። ምኑ ጋር ጸጥ የሚል ሰላም ያለው? ምን ጥሩ ዜና እንሰማለን? አባቱን ገደለ ነው ዜናው። ህፃናት ተደፈሩ ነው ዜናው። ታግታ የተወሰደች ልጅ ሞተች ነው ዜናው። ያለ ዜናቸው ህፃናት የታገቱ አይደል? ብር የጠየቅን አይደል? ሰው የሞተ አይደል? ይሄ ሁሉ አይደል? ምን አሉ? ምናልባት ንስሐ ከልባችን ንግባና ምናልባት እግዚአብሔር በምህረቱ አይኖቹ ይመለከት ይሆን? አዎ ሄዷል እኮ ጓደኞች አብረው የነበርኩ ተሻግረዋል ሄዷል። አዎ አንተ ግን ዝቅ በል። አዎ ግን አሳምርስ ነው ያስገባ። አይዞ እንዳጠፋበት ወዶ ነው። እዛ ዝቅ ባልክበት ግን ዝቅ ያለው ብላ አትማረር። ወደ ሽሻ ቤት አትሂድ። ወደ መናፍቅ አዳራሽ አትግባ። እዛው ዝቅ ባልክበት በመከራዬ ወደ እግዚአብሔር ጮኩኝ በለው። እሱ ይሰማሃል። ኢትዮጵያን ለማዳከም ኢትዮጵያን ለማፍረስ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድጠፋ ለማድረግ ምን ያልተጠነሰ ሴራ ነበረ? ማን ነው ግን የጠበቃት? እግዚአብሔር እኮ ነው። የኛ ጸሎት መስሏችሁ? የደጋጎቹን ጸሎት እኮ ሰምቶ እኛ የፋሲካ ቀን እኮ የለንም። እኛ ጭፈራው የታደር ነው ያለነው። እኛ የደስታ ቀን መቻለን። እኛ ስንታመም ነው ጫወቱ። ጸበል እኮ ትዝ የሚለን ስንወድቅ ነው። ማን ነው ለበረከት የሚጠመቅ? ማን ነው ጸበል ሁሉ ጊዜ የሚጠመቅ? ማን ነው ሁሌ ንስሐ የሚገባ? አያችሁ እንደበደልነው ያወቀ እንዳመጽንበት ያወቀ በንስሐ ስንመለስ ዳግመኛ ይፈልገናል። የዛሬ ዓመት እኮ በድልሃል። ለዚህ ዓመት እኮ የምንገባ ሰዎች እኮ አልነበርንም። ዳግመኛ ግን ፈለገን። አይገርም? እኔ እኮ አያልፍልኝም፣ ብማርም አይሳካልኝም፣ ባገባም አልተሳካልኝም፣ ብሰራም እንደዚህ አይነት ሰው ነኝ። በቃ ተቀበዝባዥ አድርጎ ነው አትበል። እድልህ አይደለም፣ አንተ ነፃ ፍቃድህ ነው። ማንንም እግዚአብሔር አምላክ አንተ የበታች ውድቅ ሆኖ አድርጎ የፈጠረው ሰው የለም። ኧረ እባካችሁ አጥምቁን፣ ኧረ እባካችሁ ስበኩን፣ ኧረ እባካችሁ መምሩን። ቤተክርስቲያን እኮ እየተናወጠች ነው። መርከቧ እየተናወጠች ለጥ ብሎ የሚተኛ እረኛ፣ መርከቧ እየተናወጠች ማዕበሉ እየተናወጠ ምዕመናን እየተረበሽ ለጥ የሚል ምን አይነት ሰባኪ ነው? ምን አይነት አባት ነው እንዴ? መርከቧ እኮ እየተናወጠች ነው። እንደዚህ አይነት ሰዎች አሉ፣ ምንም የማይመስላቸው የክርስቲያኖች መሞት፣ የክርስቲያኖች መሰደድ፣ ከሀገር መፈናቀል ምንም የማይመስላቸው ለጥ ብሎ ተኝተዋል። ከዮናስ የሚበልጥ ከዚህ አለ በሚል ርዕስ እንማማራለን። ይሄን የተናገረው መድኃኔዓለም ኢየሱስ ክርስቶስ ነው። የተናገረው ደግሞ ዮናስ ከነበረ ከብዙ ዓመታት በኋላ በመዋዕለ ሥጋዌው ጊዜ ለአይሁድ፣ ለፈሪሳውያን፣ ለሰዱቃውያን ለሁሉም የነገራቸው ትምህርትም ማስጠንቀቂያ አዘልም መልእክት ነበር። እንደምናውቀው ነነዌ ጾም ከአብይ ጾም 14 ቀን ቀድሞ ይጀምራል። ይሄ የሚታወቅ ነው። ሁሉ ጊዜ ነነዌ ጾም በእኛም በሶሪያ፣ በግብጽ፣ በአርመን፣ በህንድ በእነዚህ አብያተ ክርስቲያናት ይጾማል። እንዲሁም ደግሞ በኦርቶዶክስ መለካውያን በግሪክም በነ ሩሲያ ማለት ነው በነ ዩጎዝላቪያ በእነዚህ ሀገራትም ይጾማል ማለት ነው። ስለዚህ ከአዋጅ ጾማት መካከል አንዱ ነው። ይሄን ማወቅ አለ። ብዙዎቻችን ጾምን በተመለከተ በጣም ስናስብ ኢትዮጵያ ውስጥ እኮ በጣም አብዛኛው በጣም ጾም ነው ብለን እናጋለን እንጂ እኛ አሁን የአዋጅ ጾማት 7 ነው ያሉ።
የአርመን ሐዋርያት ቤተክርስቲያን 9 አጽዋማት ነው ያሏት። እንደኛ ኦሪየንታል ናት የአርመን ኦርቶዶክስ ተዋሕዶ ቤተክርስቲያን። እኛ ምን ጾመው 7 አጽዋማት ናቸው የአዋጅ የሚባሉት ማለት። እነሱ ግን 9 አላቸው። ያውም ደግሞ እሌኒ መስቀሉን ያገኘችበት የመስከረም ወር ይጾሙታል። 5 ቀን ከመስቀል በዓል በፊት ይጾማል። እኛ አሁን የመስቀል በዓል ጾም የለም። ደመራ እናከብራለን በ16 አርብ ቀን ሮብ አርብ ካለዋለ እንፈስካለን። ጾም የለም ሲጀመር የመስቀሉ ተብሎ። አርመኖች ግን ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ መስቀሉ የተገለጠበት ቀን ነው ብለው 5 ቀን ጾማል። በዛ ላይ ጾማቸው ላይ ይሄ ቅቤ ስጋ ተውት፣ ይሄ አሳኛ የምንከራከርበትም ተውት፣ ምግብ ውስጥ ዘይት መጠቀም አይቻልም። ለምን ሲባል ምግቡን ያጣፍጠዋል። እየጣፈጠ ከበላ ነው ምኑን ጾም ነው ብሎ ማለት። እኛ የት ነው ያለነው አሁን? አሳለ ደም አለው የለው። አሁን ደግሞ ብሶብን ደግሞ ጭራሽ ቄሶቹ በልተው ከጠገቡ በኋላ እኛን ጾሙ እያሉ ነው እያለ። እኛ እኮ ያልታወርንበት እኮ ነገር የለም። በሰሙነ ሕማማት ላይ አብይ ጾም ሲጾም በሶሪያ ያዕቆባይት የምትባለው በሶሪያ ኦርቶዶክስ ቤተ እነዚያው የምነግራችሁ አሃት ናቸው። በሶሪያ ሐዋርያት ቤተክርስቲያን ያዕቆባይት ቤተክርስቲያን ውስጥ በእነዚህ በአጽዋማት አብይ ጾም ውስጥ ዋይፋይ መጠቀም ዳታ መጠቀም አይቻልም። ለምን? ሙቪዝ እያየ ቪዲዮ እያየ ፊልም እያየ ረሃቡን ተረሳዋለህ። እኛ የት ነው ያለነው? አሳ ደሞ እኮ እናጣቀሳለን። ደሞ እኮ የሚገርመው በጣም የሚገርመው ደግሞ ከዚህም ብሰን ደግሞ እንደ ኢትዮጵያ ግን በጣም ወግ የሚጠቅበታለን እንላለን። እንደኛ ስርዓት የሚበዛበታለን እንላለን። እኛ ግን ምን ስርዓት አለ? እና እግዚአብሔር አምላክ ለሁላችን ማስተዋል ጥበብን ያድለን። አሁን የምንማማረው ከ7ቱ አጽዋማት አንዱ ጾም የሆነው ጾመ ነነዌ ነው። የነነዌ ሰዎች ታሪክ በተለያየ ጊዜ ነገም ከነጎዲያም ባሉ በ3 ቀናቶች በደንብ ስለሚነገር ዛሬ እኛ የምንማማረው ከዮናስ የሚበልጥ ከዚህ ያህል ያለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከዮናስ የሚበልጥ አምላከ ዮናስ ፈጣሪያችን መሆኑን ምን መሰክርበት ትምህርት ይሁንና ከነጾመ ነነዌ አሁን የ3 ቀን ጾም ምንድነው የምንማረው? አንደኛ እግዚአብሔር ሲያሰማራን በተለያዩ ምክንያቶች ብዙዎቻችን እንሸፍታለን። ለዓለማዊ መንገድ የተመረጠ ሰው የለም። ግና ወዴት እንሄዳለን? ወዴት ነው የምንኮበልለው? ጥፋቱን ይብሰዋል። ዛሬም የኛ ልብ ኮብልለዋል፣ ሸፍቷል ልባችን። ከእግዚአብሔር ፊት ለመኮብለል ገንዘብ ከፍሎ ቢሳፈር ገንዘቡ መርከቡ አላዳነው። ዛሬ በጣም የጠፋን ሰዎች የኮብለልን ሰዎች የለን። ከቄስ ከዲያቆን ከሰንበት ተማሪ ከጽዋ ማህበር ከአገልጋዮች የሸፈትን ሰዎች የለን። በአካል እኮ እንገኘናል ቤተክርስቲያን፣ ግን ልባችን ሸፍቷል። አንዳንዶቻችን መሃል ቤት ያለን አለ ወደዛ ሊሄድ እንዴ ክር በጥስ እንዴ እንዴት ነው ይያል ግራ ይገባል። ትንቢተ ዮናስ ምዕራፍ 1 ቁጥር 2 ላይ ተነስተህ አለው እግዚአብሔር፣ ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደፊት ወጥቷልና በእርሷ ላይ ስበክ አለው። የጠራው እግዚአብሔር ነው ስበክ ያለው። ዮናስ ግን ይላል ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ፣ ወደ ኢዮጴም ወረደ። ወደ ተርሴስ የምታልፍ መርከብ አገኘ። ከእግዚአብሔር ፊት ኮብልሎ ከነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። ብር ከፍሎ ምን ብሎ አሰበ? እግዚአብሔር እኮ እኔን ስበክ የሚለኝ በፊቱ ስላየኝ ነው። ትንሽ ካጠገብ እኮ ራቅ ብል ማንን ያዛል? በቃ ይተወኛል። ከእግዚአብሔር ወዴት ይሸሻል? ክርስቲያኖች ባለስልጣን ቢኮን ሀገርን ቀይር ይባል። አሳይለም ትልጠይቅ የአሜሪካ መንግስት የአውሮፓ መንግስት ይስጡኝ ብሎ ሰው ይሰዳል። በፖለቲካ ጊዜ ይሰዳል። ከእግዚአብሔር ወዴት የሚሰዱት ይቻላል? ሰው ከአንድ ሀገር ወደ አንድ ሀገር በፖለቲካ በተለያየ ችግር ጋር ተሰዶ ይወጣል። ጥገኝነትም ይጠይቃል። ከእግዚአብሔር ሸሽተን ማን ነው ጥገኝነት የሚሰጠን? ከዚህ እኮ ወጥተን ሌላ ሀገር ጥገኝነት ቢሰጠን ከለላ አለን፣ ጥበቃ አለን። የዛ መንግስት የዚህ መንግስት እንዳይነካም ብለን
ከእግዚአብሔር ግን ሸሽተን እግዚአብሔር የማያስተዳድረው ከእግዚአብሔር እቅፍ አውጥቶ ብቻውን እግዚአብሔር የማያገኘው ቦታ የት ነው? ይሄን እያወቅን ዛሬም የኮበልን ሰዎች አለን። በጣም የሚገርም ነው። ዮናስ እምብየው ብሎ ሲያምጽ ምን ተከሰተ? መርከቧ ተናውጣ፣ ታሪኩን ስለምታውቁት ነው። ማዕበሉ ተነስቶ ዮናስን ጣሉት። ምን ተከሰተ? እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ። ዮናስም 3 ቀንና 3 ሌሊት በአሳ ሆድ ውስጥ ነበር ይላል የዮናስ ትንቢተ ዮናስ ምዕራፍ 1 ቁጥር 17። በጣም የሚገርማችሁ ዮናስ ማለት የዋህ ርግ ማለት ነው። ዮናስ አልታዘዝም ብሎ አሳ ግን ታዘዘ። አይገርም? ማን ነው የሚያስበው? ማን ነው በአርአያ ሥላሴ የተፈጠረው? ማን ነው ሰው? እናንተ ምን እያሳየ ነው? እግዚአብሔር አምላክ አንተ ነብይ ነኝ ብለህ እንኳን ብትታበይብኝ ማለት እኮ ነው። እግዚአብሔር አምላክ አንተ ታምጻለህ አይደል? እኔ እኮ አምላክ እግዚአብሔር ካዘዝኩት እንኳን አንተ አሳ አንበር የሚታዘዝልኝ በባህር በጥልቅ ያለው በአርአያ ሥላሴ ያልተፈጠረው ያ አሳ ዮናስን ሲባል እምብየው ብሎ አልሸሸው። አይ ወደ ጥልቅ በደንብ ግባ አለ ለአሳ አንበሪው። እሺ አለ። ማን አዞታልና ነው? እግዚአብሔር አዞታል። ዮናስ እምቢ ሲል እግዚአብሔር አምላክ የተናገረ ነው። አሳ እሺ አለ። እኛ አንቀድስም፣ እኔ አላገለግልም፣ ሰንበቴቱ ሲፈርሳ ያለው ጽዋ ማህበሩ ሲበተን አይምልና። በጣም የሚገርማችሁ እኛ የናቅናቸው ጥልቅ ነበሩ። አረ ከቤተክርስቲያን የራቀ ሰው ነው ያልኳችሁ ሰዎች እነዛ ሰዎች መጥተው ይተኳተ። እንዳትሳሳቱ። ዮናስን ሲፈልገው ዮናስ ይሸሽ፣ ከዮናስ ይልቅ አሳ ታዘዘ። በማን ነበር የሚያምረው? በማን ነበር የሚያምረው? በዮናስ። እግዚአብሔር ለሁላችን ማስተዋል ጥበብን ያድለን። አይቹ እኛ በነገራችን ላይ ስናምጽበት ይብሳል። ለዛም ነው እኮ በሐዲስ ኪዳን ላይ ጌታ ሆይ ማን ነህ አለው። ሳውል እኮ ነው ጌታችን ኢየሱስ ክርስቶስን። እርሱም አለው አንተ የምታሳደኝ የናዝሬቱ ኢየሱስ ነኝ ካለ በኋላ የመውጊያውን ብረት ብትቃወም ላንተ ይብስብሃል። እየጠራው ነው፣ እያሳደድከኝ ነው። አሁን ይሄን ጥሪ ተቀብለ የኔ ሐዋርያ ደቀ መዝሙር ኮን እሰየው ትጠቀማለህ። እምቢ ካልክ ግን ይብስብሃል። ዕብራውያን 12:25 ላይ ለሚናገረው እምቢ እንዳትሉ ተጠንቀቁ ይላል። ክርስቲያኖች እዚህኛ ስንጠራ እምቢ ያልን ሰዎች፣ ለጉባኤ በመከራ እምቢ ያልን ሰዎች እኛ ስንኮበልል በጣም የሚገርማችሁ ከአሕዛብ ከመናፍቃን አስጠምቆ ያመጣዋል። እንዳትጠራጠሩ። እግዚአብሔር የሰው እጥረትም የመላእክ እጥረትም የለበትም። ምናገለግለው ለጥቅማችን። ዮናስ ምንድነው ሐሳቡ? መሄድ እኮ ችግር የለውም። የነነዌ ሰዎች በ3 ቀን ንስሐ ግቡ ብሎ መናገር ቀላል ነው ለሱ። ስበክን ያለው ሰማዕት ሁን እኮ አላለው። ስለኔ ሲል እኮ ሙት አላለው። እንደ ሞት ፈርቶን እንኳን እንደነ ሂድና ስበክ። የትንቢተ ዮናስ ምዕራፍ 1 ቁጥር 2-3 ተመልከቱ። ሂድና ስበክ እኮ ነው። ሰማዕት ሁን እኮ አላለው። አንገትን ከላይ ታች ብሎ ባትን ይቆረጡ ለኔ ስትል ስለ እግዚአብሔር መስከረም ሙት እኮ ስበክ። እሱ ግን ምን አለ? ሄጄ ስበክ ብባል እግዚአብሔር አምላክ እኮ መሐሪ ነውና መማሩ አይቀርም። ከዛ እኔ ነብይ ሐሰት እባላለሁ። ክብሩን እኮ ነው ያስቀድማል። ከዚህ ከዮናስ ምን እንማራለን? የሸፈተ ልብ። በጣም የሚገርመው ዮናስ በመተማመነ ገንዘብ ስላለችው በመርከብ ተሳፈረ። ገንዘብ ያደር መስሏችሁ ነው? ገንዘብ ተገና አድርገን ግሮሰሪ ስለገባን ከእግዚአብሔር እናመልጣለን? ገንዘብ ተገና አድርገን ወደ መናፍቃን አዳራሽ ስለገባን እናመልጣለን? ሰላም እኮ የለም። ለምን ይመስላችኋል? ከቤተ ክርስቲያን የወጡ ሰዎች በተለያየ ችግር ምክንያት በተለያየ በራሳቸው ምክንያት ከወጡ በኋላ የሚያንገበግባቸው ለምን ይመስላችኋል? ኮለላ ልብ፣ እረፍት የለማ። እግዚአብሔር ለሁላችን ሰላሙን ይስጠን። በእውነት በጣም ከባድ ነው። ሁለተኛ በእኛ ኃጢአት መርከብ ቤተ ክርስቲያን፣ መርከብ ትዳር፣ መርከብ ሀገር ትናወጣለች። ብር ከፍሎ ገባ ወደ መርከቡ። ምን ተከሰተ? እግዚአብሔርም ይላል በባህሩ ላይ ታላቅ ነፋስ አመጣ። ማን ያመጣ?
እግዚአብሔር። ከዛስ በባህርም ላይ ታላቅ ማዕበል ሆነ፣ መርከቢቱ ልትሰበር ቀረበች ይላል ትንቢተ ዮናስ ምዕራፍ 1 ቁጥር 4። መርከቧ ማን የተናጋችው? በዮናስ። ቤተ ክርስቲያን አሁን እየተናጋች ያለችው ማን ነው? በእኛ በዮናስ። መርከብ የተባለች ቤተ ክርስቲያን ናት። መርከብ የተባለ ትዳር ነው። ትዳሩ የሚያናውጠው ማን ነው? አንቺ አትበል አንተ ነህ። እሱ አትበይ አንቺ ነሽ። መርከቡ እኮ እየተናወጠ ያመጣው እግዚአብሔር ነው። ማዕበሉ ያናውጠዋል። ትዳሩ ሰላማዊ እንዳይሆን፣ ሀገሪቷ እንዳትረጋጋ፣ ቤተክርስቲያን እንዳትረጋጋ ያደርጋል። የዚህ የመርከቧ መናወጥ ምንጩ እሱ ነው። አገልጋዩ ዮናስ። እንደዚህ አስበን ታውቃላችሁ? እኔ እኮ ነኝ የዚህ ትዳር ምንጭ ቢባል ኖሮ ትዳር ይፈርስ ነበር። እኔ እኮ ነኝ የዚህ ቤተክርስቲያን ችግር። እኛ እኮ ጠቋሚ ነን። ሲኖዶሱ፣ ጳጳሳቱ፣ ስብከተ ወንጌሉ፣ ሰባኪው እኔ የሚል ሰዋል። ይሄን ጾም ስንጾም ይሄን እያሰብን ጾም እኔ ነኝ የቤተክርስቲያን ችግር። እኔ ነኝ ትዳሬን እየበጠበጥኩ ያለሁት። አልረጋጋ እንዲል ያደረኩት እኔ ነኝ። ለሀገር ሰላም ጠንቀንኩት እኔ ነኝ። እኔ እኮ ቅዱስ ብሆን፣ እኔ እኮ በእግዚአብሔር ትእዛዝ ብጓዝ እንደዚህ አሁን ነበረ። እኔ ነኝ የሚል ሰው። የቤተክርስቲያናችን መርህ ምንድን ነው? በሃይማኖት ብትኖሩ ማን መርምሩ የሚለው? ራሳችሁ መርምሩ። እኔ ነኝ እስቲ እንበል። እንዲህ ካለ ትዳሩ እኮ ችግሩ እኮ ይቀርፋል። የተጠቋቆምን እኮ ነው ችግር የፈጠርነው። ሰው መሰለችህ እያለ ያማል፣ ሰው መሰለ ባሌ እያለች ታማለች። እንዴት ይረጋጋ? እኔ ነኝ የሚል ጠፋ። ሁሉም ራሱ ለማስመለጥ ነው። ቤተክርስቲያን የሁሉ ችግር ምን ገጠማት? ለምን ክርስቲያኖች በየጊዜው ይገደላሉ? ለምን ካህናት በየጊዜው ይታረዳሉ? ለምን ቤተክርስቲያን በየጊዜው ለምን ይቃጠላል? ምን ሆነን ነው? የዚህ ችግር ማን ነው? እኔ። በቃ ጾም ነው ሲጾም እኔ ነኝ እንበል። ዮናስ ገባ። የበጠበጠው እኮ ማዕበሉ መርከቡ ብቻ እኮ አይደለም፣ የበጠበጠው ተሳፋሪዎቹን ጭምር። በመርከቧ ውስጥ የነበሩ ሰዎች ተረበሹ፣ ምንም በሌሉበት። እንደዚህ አይነት ሰዎች የለንም እኛ። በመግባታችን ጽዋ ማህበሩ ይበተናል። ያልተፋኑ ዘረኝነት አለ። ከዛ ጽዋ ማህበር ውስጥ በጎሳ በጎጥ ስንመሰረት ሌሎቹ እየበጠበጡ እርስ በርስ እየተባሉ ጽዋ ማህበሩ ይበተናል። ማን ነው በጥባጩ? እኛ። ሰንበት ትምህርት ቤቱን ምናምሰው ከሰበካ ጉባኤ ከቤተ ክርስቲያን አባቶች ጋር እንዳይስማማ ምናደርገው እኔ። እስቲ እኔ በሉ። እኔ በቃ እንደዚህ ማለት ያለበት። ወጣትነት ለምንድን ነው ያልተረጋጋው? ትዳር ብቻ እኮ ነው። ለምንድን ነው ሰላም ያጣው? ጥሩ ስራ አለ፣ ወጥ ትገባል፣ እርጋታ የለም። ለምን ተናወጠ? የችግሩ ምንጭ ማን? አንተ፣ አንቺ እኮ ነሽ። ለምን እንዳትረጋጋ ያደረገው? ኮበለልክበት ከእግዚአብሔር ወጣ፣ አፈነገጥክ። ቅዳሴ ላይ የለህም፣ ከስጋው ደግሞ ርቃል። ቤተክርስቲያን መጣ አትማርም። ሁሌ የምጠቁመው ሰው ላይ ነው። እኔ ማለት ሲጀመር ነው ንስሐ ይመጣው። በዚህ ሁለቱን ሰዎች አይታችኋል። ቤተ መቅደስ ገብቶ ሲጸልዩ ቀራጩ እና ፈሪሳዊ። ቀራጩ ምንድን ያለው? አቤቱ ወደ ቤት ጣራ ገባ ዘንድ አይገባኝም ብሎ ወደ ሰማይ እንኳን አንጋጦ መጸለይ ከበደው። ፈሪሳዊስ ቀራጩን ያየ እንደዚህ አይነት ቀራጭ ኃጢአተኛ ባለማድረግ አመሰግናለሁ። ማን ጸድቆ ተመለሰ? ማን ነው ጸድቆ የተመለሰው? ቀራጩ። ሰው ላይ እየጠቆመ እኮ ጸሎቱን ያደርግ። አንተ የፈለገ ሴት ትሁን፣ የፈለገ መጥፎ ህይወት ይኖራት፣ አንተን የተቀበለ እሷን ቢቀበል ምን ችግሩ? ማን ጠቋሚ ያደረገ? በጣም የሚገርማችሁ መርከቡ እንድትናወጥ ያደረገው እሱ። ዛሬ መርከብ ቤተክርስቲያን እንድትቸገር ያደረገው እኛ ነን። መርከብ የተባለ ትዳር እንዲናወጥ፣ ልጆች ያለ አባት ያለ እናት እንዲያድጉ የምናደርገው እኛ ነን። እኔ ልበል ትዳር ችግር የሚቀርፈው ከዚህ ነው። እሱ አይደለችም። እኔ እኮ ብስተካከል፣ እኔ እኮ ብታገሳት፣ አንቺም ልክ እንደዚህ አንደበቴን እኮ ብሰበስብ፣ እኔ እኮ ብታገሰው እስቲ እንበል። ከዛ ንጹህ እስቲ እኔ እኮ ማለት አንወድም። እችንማ ካላመነ ይሄንማ ካላመነች በቃ አንገቴ ላይ ይለያልና
ትንሿ ቤተክርስቲያን ቆናት ትዳር ሀገርስ እንደዚህ አይደለች። ወጥቶ ለመግባት ችግር ነው። ይሄው አዲስ አበባ ምድር ላይ እንኳን እየኖር እዚህ ከተማ መሃል ላይ ቆነን በጊዜ ግባ ታችሁ እንዲናወጥ ያደርጋል። እኛ ክርስቲያኖች ብንሆን ኖሮ ጸሎተኛ ብንሆን ኖሮ እግዚአብሔር አምላክ አይሰማም ነበር። እኛ ሶስተኛ ከዮናስና ከነዌ ሰዎች እንማረው እረኛ መምህራን መንፈሳውያን ተኝተው ልንቀሰቀሳቸው ተልከን እንቀሰቀሳለን፣ ልንሰብካቸው ሄደን እንሰበካለን። እንዲህ ይላል መርከበኞቹን ፈሩ ይላል። ማዕበሉ ሲናወጥ ነው ፈሩ ይልና እያንዳንዱ ወደ አምላኩ ጮኸ። መርከቢቱ እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ችግሩ ግን ማን ነው? ችግሩ ግን ማን ነው? ኮሚቴ አይደለም ችግሩ። የችግሩ ምንጭኛ ሆነ። ስብሰባ ይሰበሰባል፣ ሰንበቴቱ ሀገረ ስብከቱ ይሰበሰባል። ችግሩ ስብሰባ አይደለም፣ ዕቃው በዛ ለሚቀለው ችግሩ እኛ ነን። እግዚአብሔር እኔ ነኝ ብለን ጥፋታችን አምነን ንስሐ እንድንገባ እሱ ይርዳን በምሕረቱ። አሁን ትልቁ ችግር አሁን እኛ እኔ ነኝ ጥፋተኛው ማለት አንወድም። ይቅርታ እኮ በጣም ነው የምታቀረን። አላያችሁ እንዴት እንደምታቀረን? የለበጣ እኮ ነው ይቅርታቸው ነው ራሱ። እንገናኛለን እኮ ነኝ ቀን እየጠበቅን እኮ ዕቃ ሁሉ ጣሉ። ችግሩ እሱ አይደለም። በጣም የሚገርመው ይሄ አይደለም። ዮናስ ግን ወደ መርከቡ ውስጠኛ ክፍል ወርዶ ነበር ይልና በከባድ እንቅልፍ ተኝቶ ነበር። እቺን በሉ እስቲ በከባድ እንቅልፍ በሉ ተኝቶ ነበር። መርከቧ ምን እየሆነች ነው? ተናገሩ። መርከቧ ምን እየሆነች ነው? እሱ ግን ተኝቶ ነበር እኮ አለ የሚለው በከባድ ምን እንቅልፍ። አይገርምም? መርከቧ እየተናወጠች ለጥ ብሎ የሚተኛ እረኛ፣ መርከቧ እየተናወጠች ማዕበሉ እየተናወጠ ምዕመናን እየተረበሽ ለጥ የሚል ምን አይነት ሰባኪ ነው? ምን አይነት አባት ነው እንዴ? መርከቧ እኮ እየተናወጠች ነው። እሱ ነው የነበረው። በጣም ይገርመው ሸለብ አድርጎት ነበር እኮ አለ የሚለው በከባድ እንቅልፍ። እንደዚህ አይነት ሰዎች አሉ፣ ምንም የማይመስላቸው የክርስቲያኖች መሞት፣ የክርስቲያኖች መሰደድ፣ ከሀገር መፈናቀል ምንም የማይመስላቸው ለጥ ብሎ ተኝተዋል። በጣም የሚገርመው ትዕቢተኛ ማንቀሳቀሰው እንዲህ ይላል። የመርከቡ አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔርን ያስበን ዘንድ እንደሆነ ተነስተ አምላክህን ጥራ። ቀስቃሹ ማለት የመርከቡ አለቃ፣ ምዕመኑ እረኛው። ዛሬም ቤተክርስቲያን እንደዚህ ያለች ተገለበጠ እኮ። አንተ መገኘት በሌለበት ተገኝተህ ይሄ ሰባኪ አይደል እንዴ የምትባሉ ሰዎች አላችሁ። ይሄ ዘማሪ አይደል እንዴ? ጭራሽ እነሱ ሰብከዋል። ታክሲ ውስጥ የማይገባ ቃል አፍ ወጥቶ ምዕመኑ ተራው ድሩዬ የምትለው ሰው አንተን ይሰብክ። ተገለበጠ። አየህ ችግሩ። እሱ እኮ ለመርከበኞች እንኳን ነነዌ ለምትባል ታላቅ ሀገር አንድ መርከብ ውስጥ ለተሳፈሩ ሰዎች እንኳን ማነጽ ከበደው። አይከብድ? ለትልቅ ነገር ተሹሞ ነነዌን የምታክል ታላቅ ሀገር። ነነዌ በነገራችን ላይ ኢራቅ አሁን ሞሱል ብለን የምንጠራ ኢራቅ ውስጥ ሞሱል ብለን የምንጠራ በሷ በተቃራኒ ያለች ነው ነነዌ። የድሮ ስሟ ባቢሎን ነበረ ኢራቅ፣ አሁን ደግሞ ኢራቅ ሆናለች። የሚገርም እኮ ነው። ለጥ ብሎ ተኝቶ ቀስቃሹ የመርከቡ አለቃ፣ የተኛው መምህሩ። በሉ የተኛን ካህናት እንነሳ፣ የተኛ ዲያቆናት እንነሳ፣ የተኛን ሰባኪያን እንነሳ። መርከቧ እኮ እየተናወጠች ነው። ኧረ እባካችሁ አጥምቁን፣ ኧረ እባካችሁ ስበኩን፣ ኧረ እባካችሁ መምህሩን። ቤተክርስቲያን እኮ እየተናወጠች ነው። እግዚአብሔር ማስተዋል ለሁላችንም ያድለን በእውነቱ። እንደው አሁን ከዚህ ነገር እንደው አትማሩ። የመርከብ አለቃ ዮናስን ሲቀሰቅሰው
ቀስቅስ የተባለው ነነዌ ሂድ እኮ ለትልቅ ሀገር ተሹሙ ለመርከበኛም አልበቃ። አንተ እኮ መጠንህ እኮ ያድል ነበር። እግዚአብሔር እኮ የፈለገን ሁሉ ትልቅ እኮ እኛ ግን አንሰን ተገኘን። ሲጠብቀን በቻልነው ለማይገባ ነገር የሚገርመው ልትሰብካቸው የሚገባቸው እነዛ ሰዎች አንተን ይሰብካሉ። ለስሙ የሰንበት ተማሪ ነህ፣ ለስሙ ዘማሪ ነበርሽ፣ ለስሙ ቀዳሽ ነበር፣ ለስሙ ሰባኪ ነበር። እንዴ አንተ ግን ክርስቲያን አይደለም ይላሉ። አንተ ግን ኦርቶዶክስ አይደለም፣ አንተ ግን ዲያቆን አይደለም ይሉ ያለ ቦታው ተገኝቶ እኮ ለጥ ብሎ ተኝቷል። ዛሬም እንደዚህ ነኝ። ለጥ እያየው ነው ትዳሩ እንደሚናጥ እንደሚናወጥ እያወቀ ለጥ ያለ እኮ አባወራለ ምን ይበተና ይላል። ልጅ ወልዶ ስንት አፍርቶ ምን ችግር አለው ህይወት ይቀጥላል ይላል። ለጥ ብሎ የተኛ ሰው አለ። ወጣትም ለጥ ብሎ የተኛ ሰው አለ። አያነብም። ትልቁ ችግራችን አናነብም። አታዩ ማህበራዊ ሚዲያ እንዴት መናፍቃን እንደሚዘሉ የኛ ለማወቃል። እኛ ብንማር ጉባኤ ብንከታተል ሰንበት ቤት ብንማር መንፈሳዊ ኮሌጅ አለ። የማታ ብንል ዊኬንድ ብንፈልግ ስንት ነገር አለ። እንደው ለማወቅ ይፈልግ የግድ ዲያቆን ካልሆንክ ቄስ ካልሆንክ የለም። በዚህ ሁሉ መካከል እንማራለን። ትምህርቱን ግን እኛ እንፈልገው ያቀረናል። በሉ ዛሬ ዮናስ ለጥ ብሎ ተኝቶ ቀስቃሾቹ የመርከቡ አለቃ በጣም የሚገርሙ ደግሞ እግዚአብሔርን ጥራ አለው። በስማም ሰበከው እሱ። እንዴት ያሳፍራል ክርስቲያኖች! እንዴት ነው የሚያሳዝነው! ዛሬ እኛ እንደዚህ መሆን ነበረብን ክርስቲያኖች። ነነዌን ስናስብ ይሄን ማሰብ አለብን። አራተኛ ማናችሁ ብንባል እኛንን የማንል ቦታ ላይ አንገኝ። አሁን ዮናስ ቦታው አልነበረም። ጠየቁት። ባላመነበት ባላመኑ ሰዎች ዘንድ ኃጢአቱን አመነ። ዛሬ ከማን ጋር ነን? የትዳር አጋራችን ማን ናት? ከማን ጋር ያለው? ዮናስ የማይገባ ቦታ ተኝቷል። እንደዚህ አይነት ሰው እኮ አለ። አህዛብ የሆነ የትዳር አጋር ይዛ ለጥ ላይ ተኛቸው ትሮክሳለች። እናንተ ስታካብዱ ነው። ፍቅር ነው ዋናው። ልክ ሊጋቡ ሲደርሱ ቅርሽን ካልበጣች ሲላት እስቲ ከበደኝ፣ አሁንስ እሱም መተው ከበደኝ። ከማጋ ነበር? ከማጋ ነበርሽ? ለጥለን ከተኛም በኋላ አንተስ ከማጋ ነበርክ? በእምነት ከማይመስላችሁ ጋራ በማይመች አካሄድ አትጠመሩ። እንዳይታት የተናጠቆ ያየው እንደማይሆን እኮ ታውቀዋለህ። አላስጠመካትም፣ አላስተማርካትም፣ ወደ ካህን አላመጣትም። ወዴት እንደሚሄድ እኮ ታውቀዋለህ። እግዚአብሔር ለሁላችን ማስተዋል ጥበብን ይስጠን። የት ነው መገኘት ያለብን? ቦታችን የት ነበር? ከዛ ምን አሉት መሰላችሁ? ትንቢተ ዮናስ ምዕራፍ 1 ቁጥር 8 ላይ የዛን ጊዜ ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን አሉት። ጭራሽ ስራህ ምንድነው? 1 ከወዴት ነው የመጣኸው? 2 ሀገር ወዴት ነው? 3 ወይስ ከማን ወገን ነህ አሉት ይላል። የፖሊስ ምርመራ አይመስልም? ማን ነህ አንተ? እኛ እንደዚህ መርከቧ የተናጠች አንተ ነው ጥለተኝታ። በጣም የሚገርም ነው። ቀሰቀሰው፣ ጠየቀው። ምን ተተግባርከ አይቴ ብሔረከ ዋይ ህዝብከ፣ ህዝብህስ ወዴት ነው አሉት። የት ነው ሀገር ላይ የሚሉት አይመልስላቸውም። ምን ይላል እሱ? ዕብራዊ ነኝ አለና ምንድነው ስራ ሲባል ምን አለ? ባህሩና የብሱን የፈጠረውን የሰማይን አምላክ አመሰግናለሁ አመልካለሁ አለ። ምኑ ተናገረ? ዕብራዊ ነኝ አለ። እስራኤላዊ ነኝ አለ። ማነህ ሲሉት ቀጥሎ ምን አለ? ባህሩንና የብሱን ነው የሚያናውጠው እኮ ባህሩንና የብሱን። ከዛስ የሰማይን አምላክ እግዚአብሔርን አመልካለሁ። ስራ የሱ ነው። አሁን የሚመሰከረው በአሕዛብ ዘንድ ነው። ያለ ቦታው ምን አለች ምስክርነት ወደ ነነዌ ሂድ ሲለው የዛን ጊዜ አዎ ልክ ነህ አምላኬ፣ እኔ ፈጣሪ፣ የኔ አምላክ አንተ ልክ ነህ እሄዳለሁ። አንተ እኮ የብሱም የባህሩ ፈጣሪ ነህ ብሎ እሺ ብሎ ታዟል።
ያለ ቦታው። እንደዚህ አይነት ሰዎች አሉ። ጥንብር ብሎ ሰክረው ዲያቆን እኮ ነበርኩኝ ይላል። ግሮሰሪ እኮ ነው የሚሉት እንደዚህ። መሽታ ቤት እኮ እንደዚህ መሰከሩ። ሳትብሎታል እኮ ሞቅ ብሎታል እኮ ያለ ቦታው። ቄስ እኮ ነበርኩኝ። የት ነው የምትመሰክረው? የት? ዕብራዊ ነኝ እግዚአብሔርን ማመልከው። ጥሩ የት? ስለዚህ ለምን ሆነ ይሄ? እግዚአብሔርን የምታመልክ ከሆነ ለምን እንደዚህ ሆነ? የባህሩንም የብሱንም የፈጠረ እሱ ከሆነ ማዕበሉን ጸጥ የሚያደርግ ከሆነ አንተ ምን ሆነ ነው እንደዚህ ሆንከው አሉት። በጣም የሚገርመው መርከበኞቹ ጸሎት ልመና አቀረቡ እንጂ አልፈረዱበትም። አይገርም? ለካ ባንተ ነው ዋናው። ድሮም እኮ እኔ መምህር አይመቸኝም አላሉ። እኛ ብንሆን በዚህ ዘመን እንዴት እንደምናረጋቸው የንስሐ አባቶቻችን። እኔ ድሮም ቄስ አይመቸኝም ነው። እኛ እንደዚህ ብናገኝ አንድ ቄስ እንደዚህ ሆኖ እኛ ብናገኝ እኛ ጻድቅ ሆነን ኧረ በስመ አብ። መጀመሪያ በተኙበት አንድ ፎቶ ብድግ እናነሳለን። ምስክርነት ነው ለሚዲያ ለቲክቶክ ብድግ እናደርግ። ተመልከቱ ቤተክርስቲያን እንደዚህ ሆነ ለጥ ነው የሚተኙ ቄሶች። እንኳንም በዚህ ዘመን አልሆነ ሲጠብቀን ምን አረጉ እነሱ? እርሱም ይላል በጣም የሚገርመው እኔ ነኝ ጥፋተኛው ከእግዚአብሔር ኮብልዬ ነው የመጣሁት አለ። ዕብራዊ ነኝ የማመልከው የብሱንም ባህሩን የፈጠረው እግዚአብሔርን አመልካለሁ ብሎ ከመሰከረ በኋላ ምን አሉ እነሱ? አካንተን አላሉትም። እርሱም ይላል ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና መሰከረ። አውቃለሁ አንስታችሁ ወደ ባህር ጣሉኝ፣ ባህሩን ጸጥ ይላችኋል አላቸው። ከዛ እነሱ ማለት ቀላል ነው አላሉ። ሰዎቹ ግን በደንብ ስሙ። ማን? ሰዎቹ ግን ወደ ምድሩ ሊመልሱት አጥብቀው ቀዘፉ። አንጠለው አመነኩ ኮብልያለሁ አለ። እግዚአብሔርን አሳዝኛለሁ ብሏል። መፍትሄውም የሆነው እኔ እመጣለሁ ብሏል። እነሱ ማረጉ እንደምንም ብለው ግን መርከቧን ወደ የብስ ለማስጠጋት ሞከሩ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥ ነበርና አልቻሉም። ማን ስላልፈቀደ? ሁላችሁ መልሱ። ማን ስላልፈቀደ? እግዚአብሔር ስላልፈቀደ አልተቻለም። እንዴት አደርጋላችሁ እናንተ? የሰከረ ቄስ አግኝታችሁ እንደምን ማክሱ ደብቃችሁ ሸፍናችሁ በጓሮ ታስወጣላችሁ። እስቲ እንደዚህ ያርጉ እንደምቀዛፊዎቹ እንደምንም አርገው አናውጣው መርከቧን ወደ ዳር ለማድረስ። ከዛ ሰውየውን ባህር ውስጥ ከመጣል ዮናስ የብስ ላይ ለማስቀመጥ ማንን ፈርተው? እግዚአብሔርን ፈርተው። እስቲ የወደቀን በድያለሁ አሳዝኛለሁ ያለው ያንን ቄስ ያንን ዲያቆን ያን የሰንበት ተማሪ እስቲ ድብቅ አርገውና እስቲ ሸፍነስ ወደ ዳር አውጣው በሉ። ነነዌ ምን ጾም ከሆነ ይሄ ነው። 3 ቀን ናት፣ አጭር ናት አይደለም። ይሄ ነው ጾም። እንደምንም ሞከሩ ግን አልቻሉም። እኔ ነኝ የበደልኩት እያለ ከእግዚአብሔር ነኝ የኮለልኩት እያለ አልተሸወዱም እኮ አልዋሸም እሱ። እነሱ እኮ የኛ ነፍስ ይበልጣል። አንድ ሰው እኮ ነው ይሞት፣ እነሱ እኮ ብዙ ናቸው። በማጆሪቲ ራይት እኮ ቢታሰብ ትክክል ናቸው። እኛ ከምንሞት ሲለቅ ማለት እኮ ነበር። እንደምንም ሞከሩ አልተቻለም። ምን ይላል ከዛ በኋላ? በጣም የሚገርም አልቻሉም ይልና ስለዚህ ይላል ወደ እግዚአብሔር ጮኸው። ወደ ማን ጮኸ? ዮናስ እኮ ለሚጮህ ትንቢተ ዮናስ ምዕራፍ 1 ቁጥር 12 እስከ 14 ያለው ቃል ማነብላችሁ ያለሁት። እነርሱ ወደ እግዚአብሔር ጮኹ፣ ስለዚህ ወደ እግዚአብሔር ጮኸው ይላል አቤቱ እንደወደድክ አድርገሃልና። እንደምን? እንደወደድክ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹህ ደም በእኛ ላይ እንዳታደርግ እንለምንሃለን። ጭራሽ ንጹህ ሰው ነው። እባክህ ምናልባት ባህር ላይ በመጣላችን ያንተ ፍጥረት ሰው በመጣላችን ግፍ አድርገህ እንዳትቆጥርብን። እንዴት አይነት ክርስትና ነው ባካችሁ? በእኛ ዘመን አሁን እንደዚህ ያለ እውነት አንቺ እህትሽን በደል ትሸፍኛለሽ፣ ይሄ ነው ወይ? አንተ የባልንጀራህን በደል ትሸፍነዋለህ፣ ይሄ ነው ወይ? ጾሙ እንዲህ ነው። የእኛም አምላካችን እኮ እኛን ሊያለብሰን እሱ ርቃኑን ተሰቀለ። ከዮናስ የሚበልጥ እዚህ ያለ የኛ ስድብ እሱ ተሰደበ። ከዮናስ የሚበልጥ እዚህ ያለ እነሱ በለጡት፣ ጌታችን ክርስቶስ ግን ማንንም አይበልጠው። እነሱ ለሱ ተክተው ለመኑ፣ እሱ ለኛ ተክቶ ለመነ።
የሚያደርጉትን አያውቁምና ይቅር በላቸው አለ። ከዮናስ የሚበልጥ እዚህ አለ። በጎቹን የሚጠብቅ እውነተኛ እረኛ በግ የሚጠብቅ አርዶ ሊበላ ወይ ሊሸጥ ነው። ከሌባ የሚጠብቀው ከጅብ የሚጠብቀው ለጥቅሙ ነው። እግዚአብሔር ግን እንኳን እኛን ሊበላ ስጋዬን ብሉ ደሜን ጠጡ አለ። ከዮናስ የሚበልጥ እዚህ አለ። በጣም የሚገርም እንደወደድክ አድርገሃልና እንለምንሃለን። ስለዚህ ሰው እንዳንጠፋ እኮ ነው የሚለው። ስለዚህ ሰው ነፍስ እንዳንጠፋ ንጹህ ደምም በእኛ ላይ እንዳታደርግ እንለምንሃለን አሉ። ስድስተኛ ከዚህ ጾም እንማራለን። የመርከቧ መናወጥ አገልጋዮች ሳይሆኑ እኛ ነን ብሎ ማመን ነው። ዮናስ ደስ አይልም? ምስክሮት ራሱ እኔ ነኝ አደሰ እኔም ብጥሉ ይስተካከላል። ስለዚህ እንደዚህ እንበላ አለቃው ናቸው ከምትል መጀመሪያ እኔ ነኝ። እኔ ከዚህ ጽዋ ማህበር ከወጣው ይስተካከላል። እኔ ከተስተካከልኩ ይስተካከላል። የዚህ ሰንበት ሰላም ማጣት እኔ ነኝ። የዚህ ትዳር ማጣት እኔ ነኝ። ትውጣልኝ ሳይሆን አንተ እኔ ነኝ። በራሳችን ሲንፍረድ ነነዌ ማለት ይሄ ነው። 3 ቀን ጾም ማለት ይሄ ነው። ስለዚህ ራሳችንን በንስሐ እንጣል። በጣም ይገርማል። ዮናስ አልታዘዝ ሲል አሳ አንበሪ ታዘዘ። ምን ተከሰተ? ዮናስንም ወስደው ወደ ባህር ጣሉት። ባህሩም ከመናወጡ ጸጥ አለ። እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ። ለዚህ ምህረቱ ብዛቱ የታባ አላለው። ጌታችን ሲሰቀል እኮ አልዛተም። እያንዳንድሽን ከሙታን ስነሳ አገኝሻለሁ አላለ። እኛ አሁን ከ3 ቀን በኋላ ከሙታን እንደምንነሳ አስበን የአዲስ አበባ ሕዝብ በሙሉ ቢሰቅለን ምን እንደምንለው እገሌን ተቀየርክብኝ አይደል? እንገናኛለን። እሑድ እኮ ናት ነገ። እሱ ግን አልዛተም። ከዮናስ የሚበልጥ እዚህ ያለ አልዛተም። አይ ለዚህ ነው ብዙዎቹ ምን ያረጋል ነው ወይ ብሉይ ኪዳን ነው ጌታችን እኮ የጠቀሰው። ቤተክርስቲያን እንዲህ የምታሰናስለው 3ቱ ቀን እኮ ቅዳሴ አለ። 3ቱ ቀን እኮ ስጋው ደሙ አለ። የጾም ዓላማ የክርስቶስ ስጋ ደም መቀበል ነው። የምግብ አድማ እኮ አይደለም። በጣም የሚገርመው እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳች። ምህረቱ ብዛቱ ባያሰናዳስ ተውጦ ይሞት ነበረ። ግዴለም አንተ ከፍለኝ የገባው እኔ ከፍልልሃለሁ። አንተ በላይ በመርከብ ሄድከው እኔ ነው ባህር ሰርጓጅ አለኝ። አይ እግዚአብሔር ባውሎ በወጀብ መካከል ምን አለው? እሱ መንገድ አለ። በቃ ይሄን ይደነቀ አንተ ከፍለሃል፣ እኔ በነፃ። እሱ እንዴት አሳ አንበሪስ ምግቡስ ምን ይተነፍሳል? እሱ ይጠብቃል። 7ኛ እግዚአብሔር ሲቀጣ እንድንመለስ እንጂ እንድንጠፋ አይደለም። ራስን ማጥፋት ኃጢአት። ዮናስን ቀጣው። ምን አረገው? ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላክ ወደ እግዚአብሔር ጸለየ። ደስ አሁን ገባው። ስለዚህ እግዚአብሔር አምላክ ወደ ዛች ጥልቅ ሲጥል ወደ አሳ አንበሪ ሆድ ውስጥ ወደ ታች ዝቅ ሲያደርግ ከኢኮኖሚም ከሰውም ዝቅ ሲያደርግ እግዚአብሔር እንድትመለስ ፈልጎ ከመርከበኞች እኮ ዝቅ አለ። አሳ አንበሪ ውስጥ እኮ አደረ። እነሱ እኮ በሰላም ሄዱ። አንተ ግን ዝቅ ብለሃል፣ ጥልቅ ገብተሃል። አዎ ግን ይሄን ያደረገው ለምህረቱ አንተን ዝቅ ሲያደርግ ከስር ግን አንተን የማያጠፋ አንተን የሚጠብቅ ነገ ከአሳ ከዛች ከጥልቅ ነገር የሚያወጣ አሳ አንበሪ ግን እግዚአብሔር አምላክ አሰናብቶልሃል። ስለዚህ ደስ ይበል። አንተ ግን ዝቅ ሲያደርግ ወደ ጫተራ እንዳትሄድ፣ ዝቅ ሲያደርግሽ ክር እንዳትበጥሽ፣ ወደ መጠጡ እንዳትገባ፣ ዝቅ ሲያደርግ ወደ እግዚአብሔር ጸለየ። ማ ዮናስ ጌት ዝቅ ሲል አቹ እግዚአብሔር አምላክ የሚቀጣን እንድንመለስ ፈልጎ ነው እንጂ እንድንጠፋ ፈልጎ አይደለም። እንዲህ ይላል መጽሐፍ ቅዱስ። ዮናስም በአሳው ሆድ ውስጥ ሆኖ ቢገርም እኮ መሬት ላይ ያልጸለ ሰውዬ ባህር ላይ። እኛም እንዲህ ነን። ስንጣል ነው ምሳሌ የሆነች ቀን ጨጓራችን እንዲህ ስታመሰን የታለ እግዚአብሔር እንዳለ ሆስፒታል እኮ ምን ሄድ ሁላችን ውሏችን እኮ እዛ ቢሆን ንስሐ እንገባ ነበር።
ስንቱ በኦክሲጅን እንዳለ ብታዩ ኖሮ ስንቱ ሰው እኮ መራመድ አቅቶት እኮ በዊልቸር ነው የሚል እኮ ብታዩ ኖሮ እኮ ብንመለከት አንታበይም ነበር። እግዚአብሔር እኮ ለማየት ስንት እኮ በግፍ የታሰረ ሰው እኮ ብታዩ እኮ እንዲህ እኮ አለ። ወደ እግዚአብሔር ጸለየ እንዲህ አለ፣ በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽኩኝ አለ። በምን ሳለ? በደስታ እኮ አይደለም። እኛ የፋሲካ ቀን እኮ የለንም። እኛ ጭፈራ ቤት አዳርን ያለ ነው። እኛ የደስታ ቀን መች አለን? እኛ ስንታመም ነው ጮኸቱ። ጸበል እኮ ትዝ የሚለን ስንወድቅ ነው። ማን ነው ለበረከት የሚጠመቅ? ማን ነው ጸበል ሁሉ ጊዜ የሚጠመቅ? ማን ነው ሁሌ ንስሐ የሚገባ? ስንጣል በመከራዬ አለ ወደ እግዚአብሔር ጮኽኩኝ። እውነት ነው፣ ወደ ትክክለኛ ቦታ ላይ ጮኸ። እርሱም ሰማኝ። በሲኦል ሆድ ውስጥ ሆኜ ጮኽኩኝ። ቃሌን አዳመጥ፣ ቃሌን አዳምጠ። አያችሁ እግዚአብሔር አምላክ ሲቀጣን ዝቅ ሲያደርግ ከስር አሳምበር ያለሽ። አዎ ሄዷል እኮ ጓደኞች አብረው የነበሩ እኮ ተሻግረዋል፣ ሄዷል። አዎ አንተ ግን ዝቅ በል። አዎ ግን አሳምበር ውስጥ ነው ያስገባ። አይዞ እንዳጠፋበት ወዶ ነው። እዛ ዝቅ ባልክበት ግን ዝቅ ያለው ብለህ አትማረር። ወደ ሽሻ ቤት አትሂድ፣ ወደ መናፍቅ አዳራሽ አትግባ። እዛው ዝቅ ባልክበት በመከራዬ ወደ እግዚአብሔር ጮኽኩኝ ብለው እሱ ይሰማሃል። እግዚአብሔር ስሙ የተመሰገነ ይሁን። ደስ አይልም? ዝቅ ብሎ እንኳን የሚሰማ እኛ ብንሆን እኮ የታባ አልሰማ ብለሃል ነበር። ዝቅ የሚያደርገን ለጥቅማችን እንዲህም ሆነ ይሰማዋል። በጣም የሚገርመው ነገር ከዚህ ትምህርት ምን እንማራለን? እድሌ ነው አይደለም። ዮናስ የጣለው እድሉ ነው የራሱ ጥፋት። እንዲህ አይነት የሚል ሰው አለ። እኔ እኮ አያልፍልኝም፣ ብማርም አይሳካልኝም፣ ባገባም አልተሳካልኝም፣ ብሰራም እንደዚህ አይነት ሰው ነኝ። በቃ ተቀበዝባዥ አድርጎ ነው ይፈጥ አትበል። እድልህ አይደለም፣ አንተ ነፃ ፍቃድህ ነው። ማንንም እግዚአብሔር አምላክ አንተ የበታች ውድቅ ሆኖ አድርጎ የፈጠረው ሰው የለም። በቃ ሌላ መፍትሄም የለም። ጠንቋይ ቤትም አይደለም፣ መተተኛም አይደለም፣ ጨፋሪም አይደለም። መፍትሄው ድህነት ከማዘንድ ነው? ከእግዚአብሔር ዘንድ። እንዲህ ነው ያለው፣ ወደ ጥልቁ ባህር ውስጥ አልከኝ፣ ፈሳሾች በዙሪያዬ ነበሩ፣ ማዕበልና ሞገድህ ሁሉ በላይ አለፉ ይልና ምዕራፍ 2 ቁጥር 3 ላይ ትንቢተ ዮናስ ቁጥር 9 ላይ እኔ ግን በምስጋና ቃል እሰዋለሁ። አመሰግናለሁ አለ። አይገርም እንዴ? ወድቆ እኮ ነው ያለው። አሳምበር ውስጥ እኮ ነው ያለው። አታይም አላለም። ምን አለ ትንሽ ሊጥሉኝ ሲሉ ወደ ባህሩ ብድግ አድርገህ በነፋስ ሁሉ አትወረወረብኝ ወደ አላለም። ታች ሆኖ አመሰገነ። ብዙዎቻችን ጸሎታችን ምሬት ታውቃላችሁ፣ ወቀሳ እንደው አላህ አንተ ደሞ እኮ ንጽራችን ከጎረቤት ጋር ከጓደኞቻችን ጋር እነሱን እዚህ አድረሰ ደሞ እኮ እየሳቅን ከነሱ ጋር አብረን እንበላለን። ደሞ አስመሳዮች በጸሎታችን እያማናቸው በእነሱ እየቀናን ግን ደሞ እኮ ደስ የማርያም እንደምናለን ቅናት አለብን። በጣም የሚገርመው እኔ ግን በምስጋና ቃል እሰዋለሁ አለ። የተሳልኩትንም እከፍላለሁ። ድህነት ከእግዚአብሔር ዘንድ ነው። ከማን ዘንድ ነው? ድህነት ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። አይጆ በምስጋና ቃል እሰዋለሁ፣ አላማረርም። እድሌ ነው አልልም። እኔው ነኝ በደለኛው፣ እኔ ነኝ የሸፈትኩብህ። ጥፋቱ የኔ ነው፣ እኔ ነኝ የኮበለልኩት። አይጆ ከጾም ነው ወይንማረው እድሌ ነው ሳይሆን እኔ ነኝ፣ የኔ ጥፋት ነው በሉሽ። አሁን ብዙ ሰው ራሱ የሚያጠፋው በዚህ ምክንያት ነው። እኔ እድል ነኝ፣ ጠማማ ነኝ፣ በቃ አይሳ አትበል። አዎ ዝቅ ብለሃል እኮ፣ አዎ ጥልቁ ገብተሃል፣ አዎ ትክክል ነው፣ ጥልቅ ገብተሃል። ግን በምስጋና ቃል እሰዋለሁ ሲበለው አመሰግናለሁ በለው እስቲ። ዮናስ እኮ ጭወት ልመና አድሬን ብቻ እኮ አለም እሰዋለሁ፣ በምስጋና ቃል ነው እሰዋለሁ። የምስጋና መስዋዕት አቀ አመሰግናለሁ። እንደኔማ ቢሆን ኦሮሞ ባህር ውስጥ አልቆ መሞት ነበረ። አንተ ግን ስለምትወደኝ አምላኬ የአሳምበር ይሁዳ አዘጋጀልኝ፣ ስለዚህ አመሰግናለሁ። እውነት እኮ ነው። እንደኛ በደል ቢሆን ኖሮ እዚህ ነበር መቀመጥ የነበረን፣ ደረጃችን እዚህ ነበር። እንደምንሰራው ክፋት ቢሆን ኖሮ እንዲህ ነበር መኖር የነበረብን። እንደው ኢትዮጵያ እኮ እግዚአብሔር ስለሚጠብቃት ነው። ክርስቲያኖች ምን ያልሰራነው በደል አለ? አሁን ምን ያልሰራነው ግፍ አለ? ኢትዮጵያን ለማዳከም፣ ኢትዮጵያን ለማፍረስ፣ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድጠፋ ለማድረግ ምን ያልተጠነሰ ሴራ ነበረ?
ማን ነው ግን ይጠበቃት? እግዚአብሔር እኮ ነው። የኛ ጸሎት መስሏችሁ? የደጋጎቹን ጸሎት እኮ ሰምቶ ነው። ለከይት ጸልይ በምስጋና ቃል እሰዋለሁ አለ። አላማርም እድሬ ነው ብዬም አላማካኝም። አንተ ጨካኝ አምላክ ነህ አልልም። እስቲ እንደዚህ በሉ እንዲህ የሚል ሰው የለም? ግራ ገባኝ እኔ አሁን ሃይማኖት ላይ ራሱ እግዚአብሔር ግን የምር ግን መሐሪ ነው የሚል ሰው አለ። ጥልቅ ውስጥ ገብቶም እንዲጸልይ ነነዌ እንዲህ ነው እሺ ማለት ያለባችሁ ስትጸልዩ ስናስቀድስ። እርሱ ግን አለ እኔ ግን አለ በምስጋና ቃል እሰዋለሁ፣ ስዕለቴን እፈጽማለሁ። ደህንነት ከእግዚአብሔር ዘንድ ነው። የመዳን ምንጩ እሱ ነው። የተከን ትምህርታችን ነው። የመዳን ምንጭ እግዚአብሔር ነው። ቅዱሳን ቢያድኑ ቅዱሳን መላእክት ቢያድኑ የመዳን ምንጩ እሱ ነው። እሱ አድሮ እሱ ፈቅዶ ነው። እቺን ከጸለየ በኋላ እግዚአብሔር አምላክ ምን አደረገ? ቁጥር 10 ቁጥር 9 ላይ ምን ብሎ ጸለየ? እኔ ግን በምስጋና ቃል እሰዋለሁ፣ የተሳልኩትንም እከፍላለሁ። ያ ማለት አንተ እንዳልከኝ አደርጋለሁ። ያ ብቻ አይደለም ደህንነት ከእግዚአብሔር ዘንድ ነው ካለ በኋላ ቁጥር 10 ላይ ትንቢተ ዮናስ ምዕራፍ 2 ቁጥር 10 እግዚአብሔርም አሳውን አዘዘ፣ እርሱም ዮናስን በየብስ ላይ ተፋው። ማን አዘዘ? ማን አዘዘ? ማንን? አሳው። አሳው አይ ውጭ ያስቀራለሁ አለ አላለ። አይታ ዝቅ ካልክ በኋላ እግዚአብሔር አምላክ ወጣ ሲል ያ ዝቅታ ያ የተሳለቀብሰው አይችልም። እሱ ብቻ ከዛ ከወደቀበት በቸርነቱ ያወጣል ብላችሁ ዛሬ ብዙ ጥልቅ የወደቀበት ነገር አለ። ዝምቱ፣ ግብረ አውናኑ፣ ጭፈራው፣ ሐሜቱ፣ ዘረኝነቱ በጣም ጥልቅ ውስጥ ነው ያለው። እግዚአብሔር አሳውን አዞ በየብስ ላይ እንደተፋው ከዛ ከጥልቁ እንዳወጣው እኛንም ከጥልቁ ኃጢአት ያወጣል። ዛሬ እምቢ ያለን የለም። ጥልቅ ኃጢአት ለመታው ሞክረን ደጋግመን ያቃተን ነገር የለም። ጥልቅ ከሆነ ከወደቅንበት በነገራችን ላይ የዮናስ ጸሎት ከ15ቱ የነቢያት ጸሎት አንዱ እሁድ ቀን ከሚጸልዩት አንዱ ይሄ ነው። ነገራችን ጸሎተ ዮናስ ነቢይ ማለት ነው። አው ደህንነት ከእግዚአብሔር ዘንድ ነው። ምስጋና ቃል እሰዋለሁ። እግዚአብሔር አዘው ከጥልቁ አወጣው። አያችሁ እግዚአብሔር አምላክ ሁሉ የሚፈልገው ይሄን ነው። የት ነበርክ አይልም። በንስሐ ብቻ ተመለስ። ዝቅ ሲያረጋው አመሰገነ። ይገባኛል። በጸሎታችን ታስገባላችሁ። አምላኬ እግዚአብሔር ሆይ በድያለሁ ይቅር በለኝ ብለን ጸልያለን አንልም እኮ እኛ። እባክህን እንደው በስውር የምታይ አምላክ እንደው ድረስልኝ፣ ሀብታም አድርገኝ፣ መኪና ግዛልኝ፣ ሀብታም አድርገኝ፣ እንደዚህ አድርግልኝ፣ ቤት ፈልጋለሁ፣ ልጅ ፈልጋለሁ አጠቃላይ እንጂ በድያለሁ ከአፋችን አትወጣ። አሳዝኛለሁ ከአፋችን አትወጣ። አመሰግንሃለሁ ዝቅ ባለ ቦታ ስፍራው ነው። ከጥልቁ ስታወጣ አይነኮ ማመሰግን እኮ አይደለም፣ ካልኩሌት አድርጎ እኮ አይደለም። በምስጋና ቃል እሰዋልሃለሁ ያለው። ሌላው ከዮናስ ምን እንማራለን? እግዚአብሔር ብዙ አገልጋዮች እያሉት ዮናስን ዳግመኛ መላኩ ለዮናስ ያለው ፍቅር ያሳያል። ነገር እንዲህ ይላል መጽሐፍ ቅዱስ። የእግዚአብሔር ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ለምን አይጥለውም? በቃ አይተውም ነበር። በሉ ዳግመኛ እየመጣ ነው። ክርስቲያኖች የዛሬ ዓመት ነነዌ ሰዎች የጾማችሁ ሰዎች አላችሁ። ዛሬ ግን የሌሉ ሰዎች የሉ፣ የሞቱ ሰዎች የሉ። ለምን እኛ እንጾም ፈቀደ? ዳግመኛ መጣ እግዚአብሔር። ይሄን እግዚአብሔር ደስ ብሎ እግዚአብሔር በእልልታ እናመስግነው እስቲ ለጾም ስላደረሰ። ስንተኛ ጊዜ መጣ ይላል የእግዚአብሔር ቃል? ሁለተኛ ጊዜ መጣ። የዛሬ ዓመት እኮ ካንተ ጋር የነበሩ ሰዎች ነበሩ፣ ካንቺ ጋር የነበሩ ሰዎች ዛሬ ያልጋ ቆራኛ ሆነዋል፣ ዛሬ ሞተዋል። አንተ ግን ይሄን ነነዌን ጾም ለዚህ ዓመት አደረሰ። አይገርም? እንደ ጥፋት እኮ ጠፍተ መቅረት ነበረብህ። ብዙ ሰዎች አሉ። አንተ ስለሞትክ አይቀር ቅዳሴው፣ ጉባኤው አይታጎል። አንቺ ስለመጣሽ አይቀር፣ ስለቀረሽ አይቀር። የእግዚአብሔር ምሕረት ታውቃለህ። ሁለተኛ ጊዜ መጣ። ማን ፈልጎ? ለዮናስ ያለው ፍቅር። ከዚህ የበለጠ ግን እግዚአብሔር አምላክ ራሱን አሳልፎ ሰጠ። ነፍሱ ለወዳጁ ከመስጠት የበለጠ ከዚህ የበለጠ ፍቅር ለማንም የለውም። ከዮናስ የሚበልጥ እዚህ አለ። እኔ ልሙት የሚል አምላክ አለ። አይገርም? የሚሰዋልን አምላክ አለ። የሞተን አምላክ አለ።
ዳግመኛ ፈለገው አይገር በቃ ፈልጌ ነበረ እኔ የፈለኩት ልክህን ላስገባ ነበር አላለም። አይገርም? በባህር ላይ ያናወጥኩት የአሳ አንበር የሚያዘጋጅ ልክህን ለማስገባት ነበር። ይሄን ካመንክ ደህና ሁን ነብይ ይፈልጋሉ አላለም። ዳግመኛ የእግዚአብሔር ቃል ወደ ማመጣ ወደ ዮናስ አያችሁ እንደበደልነው ያወቀ እንዳመጽንበት ያወቀ በንስሐ ስንመለስ ዳግመኛ ይፈልገናል። የዛሬ ዓመት እኮ በድልሃል ለዚህ ዓመት እኮ የምንገባ ሰዎች እኮ አልነበርንም። ዳግመኛ ግን ፈለገን አይገርም? ስንት ሰዎች እኮ አሉ ነነዌ አሁን መጾም ፈልገው መድኃኒት የሚወጡ ግን መጾማቸው ሰዎች ነው አታውቋቸው? አይ አንተ መጾም አትችልም በየቀኑ ወተት መውሰድ አለብህ ተብለው እኮ ይሄን ጾም እኮ ያልተፈቀደላቸው ሰዎች እኮ ለኛ ግን ማን ፈቀደ? ሁላችሁ መስክሩ። ማን ፈቀደ? ስለተገባና አይደል? ጻድቅ ስለሆነና ሁለተኛ ጊዜ መጣ። ዳግመኛ መጣ። የባለፈው እኮ አረሳው ትመለሳለህ ብሎ እኮ ነው። አጠፊብኝም ብሎ እኮ ነው። ዳግመኛ ሁለተኛ ጊዜ መጣ። ተነስተህ ወደዛች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህን ስበክ፣ ስብከት ስበክላት። ተነስ ሂድ። ዳግመኛ ሁለተኛ ጊዜ መጣ። ታውቃላችሁ በየትኛው አገሮት ውስጥ እግዚአብሔር አምላክ አንድ ሰው ብቻ የለው ኖሮትም አያውቅም። ትዝ ይላችኋል ኤልያስ የተናገረው እኔ ብቻዬን ነኝ ግደለኝ ሲለው እንዲህ እኮ ነው ያለው። እኔም ከእስራኤል ጉልበታቸው ለበዓል ያላንበረከኩ ሁሉ በአፋቸውም ያልሳሙትን ሁሉ 7000 አለኝ አለ። አይገርም? አንደኛ ነገሥት ምዕራፍ 19 ቁጥር 18 ኤልያስ ብቻዬን ነኝ ሲል ኧረ እባክህ ብቻ አይደለም ኤልዛቤል እኮ አሳደደችኝ፣ ይሄውና አካብ መከራ ደረሱብኝ፣ ይሄው እግዚአብሔር ላንተ ብዬ አንተን እንዲያመልኩ በዓል የተባለ ጣዖት እንዳያመልኩ። በዓል ማለት የበዓላት ሳይሆን በዓል የሚባል ጣዖት አለ። እሱን እንዳያመልኩ እየቆምኩኝ እኔ እኮ ብቻዬን ነኝ አለ። ኧረ አንተ አይደለም አንተ ማታውቃቸው 7000 አሉ። አይገርም? ዮናስ ቢያምጽ እንደ ዮናስ አሉት 7000። እንዳትከራከሩት። እዚህ ጋር ዘማርያም ቢቀር 7000 ዘማርያም አሉ። እግዚአብሔር ለጥቅሜ ነው ማገለግለው። ወልደ ማርያም ብትቀር 7000 ወልደ ማርያም አሉት። ጉባኤ አንተ ስለመጣህ ለሚደምቀው አንቺ ስለመጣሽ አይደለም። ወለተ ማርያም 7000 አሉ። ግን ዳግመኛ ግን ይጠራናል እኛ። አሁንም ግን ኑ ይላል። እንዴት አይነት የፍቅር አምላክ ነው የምናመልከው ክርስቲያኖች! እያመጽንበት እንደማንሆነው እያወቀ ዳግመኛ ደግሞ ይመጣል። እቺን ጾም እስቲ ጾሙ። የባለፈው ዓመት እንኳን በዚህ ነበር የጾም። እስቲ አሁን ተጠቀምበት ይሆን እንደው ለልሳህ ይሆን ለስጋው ደግሞ ያበቃ ይሆን እንደው ትመለስበት ይሆን? እስቲ ልጨምርልችን ዓመት እስቲ ለአብይ ጾም ደግሞ ላድርስ። እስቲ የዛሬ ዓመት አብይ ጾም እንኳን ጾምኩኝ አትበለው። እንደ ሁለተኛ ከተጠቀመ 10ኛ ሕዝብና መንግስት እሺ ብለው አባቶችን መምህራንን መስማቱ ሀገርን ያድናል። ሄዶ ሰበከ። ምን ተከሰተ? የነነዌ ሰዎች እግዚአብሔርን አመኑ። እስቲ ሁላችሁም በሉ የነነዌ ሰዎች በሉ። የነነዌ ሰዎች በሉ። የነነዌ ሰዎች እግዚአብሔርን አመኑ። ማን አመኑ? ለጾም አዋጅ ነገረችው። በእምነት የሆነ ጾም። ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። አንዳንድ መናፍቃን የሚያነሱት ይሄ እኛ ጾም ያስፈልጋል ስግደት ያስፈልጋል ስንል እምነት አያስፈልግም ያለን ይመስላቸዋል። አይደለም። በደንብ መጽሐፍ ቅዱስ አንብቡ። የነነዌ ሰዎች እግዚአብሔር አመኑ ይልና ከዛስ ለጾም አዋጅ ነገሩ። መጀመሪያ በእግዚአብሔር በእምነት የሆነ ጾም ከዚህ ጾም ማገኘው በረከት አለ ብሎ አምኖ መጾም። እኛ ቤተክርስቲያን እምነት ብቻ የሚል ትምህርት የለንም። ኑፋቄ በእግዚአብሔር የታመነ ጾም፣ በእግዚአብሔር የታመነ ቅዳሴ፣ በእግዚአብሔር የታመነ ጸሎት፣ በእግዚአብሔር የታመነ ሱባኤ። ይሄ ያድናል። ያለ እምነት እግዚአብሔር ደስ ማሰኘት ስለማይቻል ከዛስ ከታላቁ ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬ ወደ ነነዌ ንጉስ ደረሰ። ወደ ንጉስ ወደ ሀገር መሪው ምን አረገ? ይሄ የሃይማኖተኞች ነው ያለው። የሚገርም የሀገር መሪ ነው ያላቸው። እርሱም ከዙፋኑ ተነስቶ ማን? ንጉሱ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድ ላይ ተቀመጠ።
ማንም ሰምቶ መምህራን ነብዩን ሰምቶ ሀገርም እንዲህ ናት። ሊቃነ ጳጳሳትን የምትሰማ ሀገር፣ አባቶችን የሚሰማ ሀገር በረከት ያወርዳል። ይኸው ንጉሱ ምን አገባኝ አላለም። አንተ የተላከው ከእግዚአብሔር ዘንድ ነው፣ ንስሐ ግቡ የተባልከው ለህዝቡ ነው። እኔ ሀገር መሪ ነኝ፣ በምቾት ቦታ ነው ያለው። ጠጁን ጎነጫለሁ፣ ጮማውን ቆርጣለሁ፣ ምን አገባኝ አላለም። አመድ ላይ ተቀመጠ። እንዴት ደስ ይላል! መምህራንን የሚሰማ ሰባኪያንን የሚሰማ አባቶችን የሚሰማ መሪ። በጣም የሚገርመው ህዝቡና እኮ መሪው ብቻ ለሚጾመው ትንቢተ ዮናስ ምዕራፍ 3 ቁጥር 7 ላይ አዋጅም አስነገረ፣ በነዌ ውስጥ የንጉሱና የመኳንንቱ ትእዛዝ አሳወጀ፣ እንዲህ ማለት ሰዎችና እንስሶች ላሞችና በጎች አንዳችን አይቅመሱ፣ አይሰማሩ፣ ውሃም አይጠጧል። ጭራሽ እንስሳው ጾመ። በሉ በነዌ ጾም እንስሳ ጠባያችንም ይጾም። ይሄ 30 ሴት ጋር የሚያረጋግጥ እንስሳ ጠባይ አለ፣ እሱም ይጾማ። ዘብ እዚህ የሚያስረግጠን የለም። አንዷ ላይ ማያቆመን እንስሳ ጠባይ እኮ አለብን። እንስሶችም እኮ ጾሙ። ብዙ እንስሳ ጠባይ የለብንም። ከውሻ እንኳን የባስንበት ዘመን አይደለም ይሄ። ኧረ እሱ አግብቷል 5 ልጆች፣ ኧረ ሌላ ሚስትም አለው ተቀማጭ የሚባል ሰው የለም። ያው የቤተ ክርስቲያን ሰው ኧረ እሷ ፍቅረኛ አላት፣ ሌላም ጓደኛ እዛ ሰፈር አላት የሚባል ሰው የለም። እንስሳ ጠባያችን። እስቲ ይሄ የሚጾሙ ንጉሱን ጾመ፣ ህዝቡም ጾመ፣ እንስሳትም ጭምር ጾሙ እኮ። እኛ መቼ ነው እንስሳ ጠባያችን የሚጾመው? ባልንጀራ የሚያስጠላ፣ ሰው የሚያስጠላ፣ ቤተሰብ የሚያስጠላ፣ ከጓደኛ የሚያርቅ እንስሳ ጠባያችን መቼ ጾም? 11ኛ ቅድመ ውሳኔ ሳይሆን በእግዚአብሔር ቸርነት ብሎ በራሳችን ነፃ ፍቃድ የተመሰረተ ድህነት ያለንኛ። እግዚአብሔር አምላክ ነነዌን ለማጥፋት አቅዶ ወስኖ አይደለም ያደረገው፣ የሚወሰነው በእኛ ነው። አንዳንድ ሰዎች ብለዋል እግዚአብሔር የ40 ቀን እድሌ ነው አይደለም። ነነዌን ሊያጠፋት ካሰበ ለምን ዮናስን ይልከዋል? ማን ይከለክለዋል? ከልካይ ያለው እግዚአብሔር አምላክ፣ ከሳሽ ያለው እግዚአብሔር አምላክ። ማንን ፈርቶ እግዚአብሔር ምን እናደርገዋለን ብሎ ይፈራል እግዚአብሔር አምላክ? እኛ ትጠፋለህ ሳለ እኮ አላጠፋም። ለምን? ንስሐ ገባ። የሚወሰነው በእኛ ተግባር ነው። እሺ ብትሉ የምድርን ፍሬ ትበላላችሁ፣ እምቢ ብትሉ ሰፊ ይበላችሁ ይላል። እንዲህ ይላል መጽሐፍ ቅዱስ ትንቢተ ዮናስ ምዕራፍ 3 ቁጥር 9 ላይ እኛ እንዳንጠፋ፣ ንጉሱ እኮ ነው የሚለው፣ እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ምን ማለት ነው? እንደው ይራራልን እንደሆነ ነው ማለት ነው። ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል? እስኪ እንዲህ በሉት ኢትዮጵያን፣ ሁላችን ሀገራችን እያያችኋት ነው። ኑሮ ውድነቱን እያየን ነው። ትዳሩን እያየነው ነው። ቤተክርስቲያን እያየናት ነው። ምኑ ጋር ነው ጸጥ የሚል ሰላም ያለው? ምን ጥሩ ዜና እንሰማለን? አባቱን ገደለ ነው ዜናው። ህፃናት ተደፈሩ ነው ዜናው። ታግታ የተወሰደች ልጅ ሞተች ነው ዜናው። ያለ ዜናቸው ህፃናት የታገቱ አይደል? ብር የጠየቅን አይደል? ሰው እየሞተ አይደል? ይሄ ሁሉ አይደል? ምን አሉ? ምናልባት ንስሐ ከልባችን ንግባና ምናልባት እግዚአብሔር በምሕረቱ አይኖቹ ይመለከት ይሆን አሉ። ሚላል መጽሐፍ ቅዱስ እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። ምናቸውን አየ? ምናቸውን አየ? አየ። ስራችን ነው የሚያድነን። ቸርነቱ አለ፣ አዎ። የእግዚአብሔር ጸጋው አለ፣ አዎ። ምን ያገር? ስራቸውን አየ። ትንቢተ ዮናስ ምዕራፍ 3 ቁጥር 9 እስከ 10 ያለቃል። ከክፋት መንገዳቸው እንደተመለሱ ስራቸውን አየ። ሚያዩሱ እውነቴን ነው የምላችሁ። እቺ በዚች 3 ቀን ጾም ሁላችንም ከልብ ከጾምን የቤተ ክርስቲያን የትዳርን የሀገርን ችግራችን ይቀረፋል። በቃ እነዚህ ያሉ አንጓዎቹ ቤተክርስቲያን ስንመጣ ሰላም ካገኘን፣ ስንንቀሳቀስ ሀገራችን ሰላም ከሆነች፣ ቤትም ስንገባ ትዳራችን ለጤንነታችን ሰላም ከሆነ ምንድን ነው የምንፈልገው? ያለም እየተናጋ ያለ
አየ። ምን አረጋ? ማየት ብቻ አረጋ እግዚአብሔር አምላክ እንዲህ አለ። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም። እግዚአብሔርም አሁን በኢትዮጵያ ሊያደርግ የነበረው በኃጢአታችን በበደላችን ምክንያት ሊያመጣ ያሰበውን ጥፋት በዚህ ነነዌ ጾም አላደረገውም ተብሎ ያድርግልን እግዚአብሔር አምላክ። ይሄን ያስምርልን። እሱ በቸርነቱ ሊያመጣው ነበረ። ነነዌ ጾም የጾማችሁ ከልብ ስለ ጾማችሁ አላደርጉም ይበለን እግዚአብሔር አምላክ። አሁንም በቃ አው ጥፋት ላመጣብህ ነበረ። ወጣትነት ጥሩ አልነበረም። ትዳርህን በጥብጣው ነበር። የቤተሰብ ችግር ምክንያት ነበር። መዓት ላመጣ ነበር። አላደርጉም ይበለን አሁንም። እሱ አላደርጉም ካላለን ከባድ ነው ክርስቲያኖች። አባት ካሳጣን ከባድ ነው። እረኛ ካሳጣን ከባድ ነው። መሪ ካሳጣን ከባድ ነው። ትዳሩ መሪ ካጣ ተከባድ ነው። ልጆች አሳዳጊ ካጡ ከባድ ነው። ወጥቶ መግባቱ ሰላም ካጣን ከባድ ነው። እኔ ያሰብኩትን መዓት አላደርጉም ይበለን አሁን በቸርነቱ። በቃችሁ ይበለኛ። ከእንግዲህ እንዲህ ላመጣ ያሰብኩትን ቁጣ መልሼዋለሁ ይበለን እግዚአብሔር አምላክ። ይሄ ነው ዋናው ለኛ የምፈልግ። የጾሙ ግብ ይሄ ነው። ወጣት ነበር ካው ትሰክር ነበር፣ ትዘሙት ነበር። እቺን ነነዌ ጾም ከልብ ስለ ጾም በንስሐ ስላደረከው ስጋው ደግሞ ስለተቀበልክ አላደርገውም ይበለን እግዚአብሔር አምላክ። ትቼዋለሁ ይበለን። ይሄን ከመናወጥ አረጋግቼዋለሁ ይበለን። የመጨረሻው እግዚአብሔርን ደስ የሚሰኝበት እንጂ የራሳችን ክብር ማስቀደም የለብንም። ብዙ አገልጋዮች በራሳችን ሐሳብ እግዚአብሔር እንዲሰራ እንፈልጋለን። እንዲህ ይላል እግዚአብሔር ተጸጽቶ ማራቸው። ዮናስ ምን ሆነ? ይህን ዮናስን ከቶ ደስ አላሰኘው። አይገርም? ሰው ስለዳነ እንዲህ አይነት ሰዎች እኮ ይኖራሉ እኮ አይጠፋም ቤተክርስቲያን ውስጥ። ሰው ተሰብስቦ ሲሰበክ እንዴት ወንጌል ሲማር ይሄን እኮ የሚቀና ሰው እኮ አለ እኛ ውስጥ። ለዚህ ወንጌል አገልግሎት እኮ እንቅፋት የሚሆን ሰው እኮ አይጠፋም። ምን ሆነው ነው የምትሉ ሰዎች አልገጠማችሁ? እግዚአብሔር አምላክ አይን ልቦናችን ያብራልን። በሆነ እንዴ አይኑ እንደሚቀላ ሰው አለ፣ ደስተኛ የማይሆን ሰው አለ። ከውጭ እኮ አይደለም ከውስጥ። እንዴ ህዝቡን ስለማረ ዮናስ ምን መሆን ነበረበት? ደስተኛ። ከፋው ግን እሱ ምን አለ? እርሱም ተቆጣ ይላል። ቢገርመው እኮ ደስ አለም መቀየም ብቻ እኮ ተቆጣ ማለት እግዚአብሔር ላይ ምን አለ? ወደ እግዚአብሔርም ጸለየ። ጭራሽ ጸሎት አቀረበ። አቤቱ ለምንሃለሁ በሀገሬ ሳለሁ የተናገርኩት ያህል ነበር። አንተ እኮ መሐሪ ነህ አውቃለሁ። ይኸው በሶስት ቀን ትጠፋለች አልክ፣ አላጠፋህም። አየናው ነብይ ሐሰት አስባልከኝ፣ እኔን አስዋሸኸኝ። አንተ ቸር ይቅር ባይ ታጋሽ ምሕረትም የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና ለዚህ ነው እኮ ወደ ተርሴስ የኮበለልኩት። ትክክል ነበርኩኛል። አንተ ግን በጥቅስ የሚያዋዛ ሰው አለ። አውቃለሁ እግዚአብሔር ቸር ነው የሚል ሰው አለ። አውቃለሁ ምሕረቱ የበዛ ነው፣ አውቃለሁ ታጋሽ ነው የሚል ሰው አለ። ዮናስ ያውቃል። ልክ ነው። የማን ክብር ይበልጣል? እግዚአብሔር ስለወሰንክ ማጥፋት ነበር። በሶስት ቀን ነው ይጠፋል ብላል። ማጥፋት ነበረብህ። ይሄው አልጠፋችም፣ አዳንካቸው። አይ ምሕረት እኮ የበዛ ነው እኮ አውቃለሁ። ከዛ ምን አለው? አቤቱ አሁንም ከህይወት ሞት ይሻለኛልና እባክህን ከኔ ህይወት ነፍሴን ውሰድና ግደለኛል። እንዴ እንደዚህ አይነት ሰዎች አለ ዛሬ። በቃ የራሳችን ክብር ብቻ የምናስቀድም፣ እግዚአብሔር እኛ ባወጣለት መስመር እንዲራመድ ብንፈልግ ሰዎች አለ። እንዳትሳቱ ክርስቲያኖች። ለምን ማራት አትበሉ? ምሕረት ስለሚገባት። ለምን አዳነው አትበለው? ማዳን ስለሚገባው። ለምን እንመቀኛለን? መከርከው አይደል? ተመለሰ፣ እሰየው። ዮናስ ክብሩ አስጨነቀው። አየህ ነብይ ነኝ አሁን ሰው ያየኛል። አሁን መንገድ ላይ ሲያይ በሶስት ቀን ነው የተገለበጠ ያል መተገለበጠች። አሁን ንስሐ ገብተን ተመለሳለ ይሉኛል። ክብሩን ያስቀደመው በሉ ክብራችን እንጣል። አንድ መዝሙር አለም ክብሬና ክብሬና የሚል ክብራችን ማን ነው? እግዚአብሔር። እሱ እንኳን ተዋርዶ ለኛ ብሎ መስቀል ላይ ከዮናስ የሚበልጥ እኮ እዚህ አለ። ክብሬን ነካችሁኝ መቻለ ራሱን ዝቅ አደረገ። ለመስቀል ሞት እንኳን የተዘው ይላል። ከዮናስ የሚበልጥ እዚህ አለ። ክብሬን ነካችሁኝ፣ አምላክ ሆኜ እንዴት ምራቅ ይተፋብኛል?
እንዴት ጎኔ ይወጋል ያላለ አምላክ ከዚህ አለ ከዚህ ቤት ከዮናስ የሚበልጥ እዚህ አለ። አይገርም? በዚህ አጋጣሚ ጌታችን በወንጌል ምን ነገረን? የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል። ምን ማለት ነው? እኛ እንኳን ነነዌ ሰዎች በአምላክ አይደለም በፈጣሪ ራሱ ወርዶ አይደለም በነብዩ በፍጡሩ እንኳን በዮናስ ተሰብከን ንስሐ ገብተን እኮ እግዚአብሔር ታረቀን። እናንተ አይሁድ እናንተ ክርስቲያኖች ክርስቶስ በስጋ ተገልጦ እንኳን ሰብኳችሁ አትሰሙም እንዴ ብለው እነሱኛ ላይ ይፈርዳሉ። በዚህ አጋጣሚ ነነዌ ሰዎች በፍርድ ቀን የሚፈርዱ ከሆነ የቅዱሳን አማላጅነት ፍርድም አለ ማለት ነው። ነነዌ ሰዎች እንኳን ይፈርዱ። እናንተ የኢትዮጵያ ሰዎች እናንተ የአዲስ አበባ ሰዎች እኛ እንኳን ብሉይ ኪዳን ዘመን የነበርን ሰዎች ክርስቶስ በስጋ ሳይገለጥ ዓመተ ፍዳ ዓመተ ኩነኔ አለ። በዛ ዘመን እንኳን በእግዚአብሔር መልእክተኛ በነብዩ ዮናስ እንኳን ተሰብከን በ3 ቀን ንስሐ ገባን። የዛለም ድነት እንኳን ለሚያገኙት ከቁጣው ዳኑ። እናንተ ግን ከቁጣ የሚያድናችሁ ከዛለም ሞትም የሚያተርፋችሁ አምላከ ዮናስ ኢየሱስ ክርስቶስ ተገልጦላችሁ ለምን ንስሐ አልገባችሁ? እኛ ላይ ይፈርዳሉ። አይገርም? በሉ ከዮናስ የሚበልጥ እዚህ አለ። በዮናስ ስብከት ሰው ከተለወጠ ወንጌልን በነገረን አማናዊ ትምህርቱን ባመለከተን በክርስቶስማ አምኖ ንስሐ የማይገባ ስጋውን የማይቀበል ምን አይነቱ ሰው ነው? እኛ እኮ 3 ቀን ጾምን፣ 3 ቀን እኮ ስጋው ደግሞ አልተቀበሉም። እነሱ ስጋው ደግሞ የሚባል ነገር የለማ በዘመናቸው። እኛ እኮ አለን። ነነዌ ሰዎች ምን ይላሉ መሰላችሁ? እናንተ ኢትዮጵያ የአየር ጤና ክርስቲያኖች ወይ እኛ እንኳን በዘመነ ፍዳ ሆነ ጾም ጸሎት ማቅለብሰን አመነሰን ጸለይን። እናንተ ግን ምትዱ በስጋው ደግሞ እያላችሁ ለምን ስጋው ደግሞ ያልተቀበላችሁት? ይፈርዳሉ። እግዚአብሔር አምላክ ከፍርዱላችሁ ይጠብቀን። በእውነት ይፈርዳሉ። እኛ ይሄ ዕድል አልነበረንም፣ እናንተ ግን ይሄ ዕድል አላችሁ። እኛ በፍጡር ተሰበክን፣ እናንተ ግን በፈጣሪ ነው የተሰበካችሁት። ወርዶ በከብቶች በረት ተወልዶ ለእናንተ ሲል ተሰቅሎ ሞቶ እሱ እንኳን ነግሯችሁ አትመለሱ። ምን ሆናችሁ ነው? ያውም እኮ በአንድ ነብይ ዮናስ አለም እኮ በብዙ ካህናት በብዙ መምህራን ትጠፋላችሁ ተብላችሁ እንኳን 3 ቀን እንኳን ስንት ቀን ሰጠን እግዚአብሔር አምላክ። ከፊት ለፊታችን አሁን ከ15 ቀን በኋላ አብይ ጾም ይገባል። ተዘጋጅተንበታል። እነሱ 3 ቀን ብቻ ነው 3 ቀን በዚህ ቀነ ገደብ ውስጥ ካልገቡ ትጠፋ ነበር። እናንተ ግን ስንት ዓመት ሰጣችሁ? ስንት ዓመት ሆነን ቤተክርስቲያን ማገልገል ከጀመርን ጉባኤ መካተል ከጀመርን ኦርቶዶክሳዊ ክርስቲያን ሆነን ቤተክርስቲያን ነፍስ አውቀን ከመጣን ስንት ዓመት ሆነን? እግዚአብሔር የሚወደው ስንት ጾም ጾመናል? ቂም የሌለበት ተንኮል የሌለበት ከልብ የሆነ ጾም፣ ቂም ያልቋጠረ ጾም፣ ተንኮል የሌለበት ጾም ስንቶቻችን ጾምን? የነነዌ ሰዎች በፍርድ ቀን ተነስተው ይፈርዱብናል። እነሱስ በዮናስ ስብከት አምነዋል። እናንተ ግን አይሁድ እኔ አምላከ ዮናስ አምላካችሁ ክርስቶስ ስነግራችሁ አልሰማላችሁ። በፍርድ ቀን ነነዌ ሰዎች ይፈርዱብናል። በሉ በዚህ ነነዌ ጾም ንስሐ ገብተን ስጋው ደግሞ እንቀበል። ካልተቀበልንስ ነነዌ ሰዎች ይፈርዱብናል። እናንተ በዮናስ ተሰብከን፣ በነብዩ ተሰብከን፣ በፍጡሩ ተሰብከን ምን ሆናችሁ ነው ይሄንን ድግስ አልበላም ያላችሁት? ከዮናስ የሚበልጥ እዚህ ያለ የሁላችን መጨረሻ አምላክ ያሳምርልን። ሁላችንም ከነማህተባችን ለክብር ሞት ያብቃን። ከዮናስ የሚበልጥ እዚህ ያለ። ወስብሐት ለእግዚአብሔር።